ያሳዩ ጥቅሶች ልንገርሽ። አንቺ ማትችይ ከሆነ የኛውን መንገር እኔ ልንገርሽ ከሰማሽ አምላክ እንዳልሆነ እሺ እሺ ንገረኝ። በመጀመሪያ ስንት አምላክ ነው ያለው ብለን ስንል ባይብል ላይ አንድ አምላክ ብቻ ነው ያለው። ያ አንዱ አምላክ ከዘዳግም ይጀምራል። ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። አንድም ሶስትም ነው አይደለም። ልብ አድርጊ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ይሄ አንድ አባት የተባለው አንድ አምላክ የሁሉ ፈጣሪ መሆኑን ይናገራል። ኢየሱስም ይሄንን ሳይክል ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ምን ይላል? በምድር ላይ ማንንም አባት ብላችሁ አትጥሩ አለ። አባታችሁ ማን ነው? በሰማይ ያለው አንዱ ነው ይላል። ተግባባን። ስለዚህ አባት የምትይው አንቺ አለሽ፣ እኔም አለኝ፣ እሱም ይኖረዋል። ግን ምንድነው ችግሩ? አባት ብላችሁ አትጥሩ ማለቱ አምላክ አስገኝ ፈጣሪ ብላችሁ አትጥሩ ነው። ምክንያቱም እኛ አባት ብለን የማንጠራው ሰው የለንም። ብዙ ሰዎች አሉ፣ አባታዊ የሃይማኖት አባቶች አሉ ምናምን። ሰው ኢየሱስ ምን አለ? አባታችሁ በሰማይ ያለው አንዱ ነው፣ ማንንም በምድር ላይ አባት ብላችሁ አትጥሩ አለ። ሰው በሰማይ ያለው አንድ ነው። ተግባባን። ቀጠለ። ይህ አንድ የተባለው ማን ነው? ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ አለ። አንድ አምላክ የሁሉ አባት። የሁሉ አባት የተባለው የኢየሱስ ስም ነው። ምክንያቱም የሰጠኝ አባቴ ከሁሉ ይበልጣል አለ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ የሰጠኝ አባቴ ከሁሉ ይበልጣል አለ። ስለዚህ ከሁሉ ይበልጣል የተባለው ኢየሱስን ጨምሮ መሆኑን የምታውቂው ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ አብ ከኔ ይበልጣልና ብሏል። ስለዚህ ከሁሉ ይበልጣል የተባለው አባት አንድ አምላክ የሁሉ አባት ኤፌሶን ላይ ተብሎ የተጠቀሰው ስለሆነ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አለ። የኢየሱስ አምላክ የነሱ አምላክ ነው፣ የኢየሱስ አባት የነሱ አባት ነው። ስለዚህ አንድ አምላክ ነው ያለው፣ አንድ አባት ነው ያለው፣ እሱም አብ ነው ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ማንም ከአንዱ በቀር ቁጥር 8 ላይ ወረደና ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ ልነግርሽ እኮ ነው። ለእርሱ የሆነን አንድ አምላክ አብ አለን። ዘጋው። አንድ አምላክ አብ አለን። ከዚህ ውጭ የለም አለ። ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ኢየሱስ ምንድነው ካለን ኢየሱስ አብ ብቻ ነው አምላክ። እሺ ከአብ ውጭ ማንም አምላክ እንደሌለ እናውቃለን አለ የቆሮንቶስ ጸሐፊ ጳውሎስ ሲናገር። በተመሳሳይ ሁኔታ ኢየሱስ ታዲያ ምንድነው ካልሽኝ ኢየሱስ ጌታ ብሎ አስቀምጦታል ባይብሉ ላይ። ጌትነቱን ግን የሰጠው ማን ነው? እግዚአብሔር አብ ነው ራሱ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እሺ ቆይ እዚህ ጋር ቴንኪው አመሰግናለሁ። አብ ራሱ እንትን ከሰጠው ይሄን ዙፋን ከሰጠው አንተ የመከራከር እንትን አለክ? አብ ራሱ ጌታ ካለው ለሱ ብቻ ነው የሚሰጠው። ለኛም ነው የሰጠ። ለምሳሌ ዮሴፍ አንደኛ ምን ላይ መሰለሽ? ዮሴፍ ዘፍጥረት 45:9 ላይ ምን ይላል መሰለሽ? በግብጽ ምድር ሁሉ ላይ እግዚአብሔር ጌታ አደረገኝ አለ። ማን ያለው? ዮሴፍ እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አድርጎታል። ኢየሱስ ክርስቶስ ደግሞ ሲላክ የተላከው ለዓለም አይደለም፣ የተላከው ለእስራኤል ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። ለማን? ለእስራኤል መድኃኒት። ተግባባን። ስለዚህ ኢየሱስ ክርስቶስ የተላከው ለእስራኤል ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ ምዕራፍ 15 ቁጥር 24 ላይ ምን እያለ ይናገራል? እኔ እንደ በግ ለጠፉት ለእስራኤል ልጆች እንጂ አልተላኩም ብሎ ተናግሯል። ኢየሱስ ክርስቶስ ጌታ የተደረገው ለዛ ነው። ሐዋርያት ሥራ ምዕራፍ 1 እቺን ጥቅስ ልጥቀስልሽ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔርም ማነው እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም አለ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ስለዚህ ጌትነቱ የጸጋ ነው እንጂ የባህሪ የመለኮት ጌትነት አይደለም። ያንን ነው መጽሐፉ የሚናገረው። ስለዚህ አሁን አንድ አምላክ ነው ያለው። አንድ አምላክ አብ መኖሩን አይተናል። ከዛ ውጭ ሌላ አምላክ እንደሌላ አይተናል ምናምን። በቃ ይሄን ያለው ነገር ግልጽ ነው። ኢፍ ዩ ሃቭ እንግዲህ አንቺ አምላክ ነው የምትይበት ደግሞ ካለ ስጭን እንይ ደግሞ እሺ ማለት እንትልክ ጥሩ ነው። በደንብ አገላለጽክ ጥሩ ነው። ግን ደግሞ አሁን እኛ
በደንብ እኔ አሁን ፕሮቴስታንት ነኝ። አንተ ምንድን ነህ? እኔ ሙስሊም ነኝ። አይ አም ሙስሊም። ዱ ዩ ሃቭ ኤኒ አይዲያ ዛት አይ አም ሙስሊም? ግን አባቴ ግን እንትን ነው። አባቴ ሙስሊም አይደለም፣ ክርስቲያን ነውና ያ ነው እኔ እንዳነብ ያደረገኝ። እሺ ቀጥይ እስቲ አሁን ወደ ፖይንት ሂጂ እስቲ። ኢየሱስ አምላክ መሆኑን አስረጅን አንድ ጥቅስ። ኦኬ ማለት እኔ አሁን በደንብ አንብቤ ነው መጽሐፍ ቅዱስን ተከትዬ ነው እንትን ልመልስልክ የምችለው። ግን ደግሞ እኔ በራሴ የማምነው ኢየሱስ ክርስቶስ ያድናል። አዎ ያድናል፣ አድኗል። እኔ ማምናለሁ። ይማልዳል፣ ያማልዳል። ኦኬ አሁን እሱ አይደለም እኮ መጀመሪያ እስኪ አምላክነቱ ላይ እንስማማ እኮ። እግዚአብሔር አምላክ ነው። አታምንም? እግዚአብሔር አምላክ መሆኑን አብማ አምላክ መሆኑን ባይብሉ ተናግሯል። ኢየሱስ ግን አምላክ መሆኑን እግዚአብሔር አምላክ መሆኑን ታምናለህ? አታምንም? እግዚአብሔር የሚባል ነገር የለም። ያለው ቴዎስ ነው የሚለው በግሪክ ነው። አምላክ ነው የተጻፈው በግሪክኛ ቴዎስ ነው የሚለው፣ በዕብራይስጥኛው ኤሎሂም ተብሎ እግዚአብሔር አምላክ ነው አይደለም? እግዚአብሔር አምላክ ነው አይደለም? ሌትስ ሴይ በመጽሐፉ መሰረት አማርኛው ላይ እግዚአብሔር ነው ተብሎ ተጠቅሷል። ትክክል ነሽ። እሺ ይሁንሽ። ሶ ዋት እግዚአብሔር አምላክ ነው አይደለም? ሶ እግዚአብሔር ሶስት አካል አለው። እግዚአብሔር እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። የቱ ጋር የባይብል ጥቅስ የቱ ጋር ነው እንደዛ የሚለው? እጠቅስልሃለሁ፣ ጊዜ ስጠኝ እንጂ እጠቅስልሃለሁ። ችግር የለውም። ጌታን እጠቅስልሃለሁ። እሺ መጀመሪያ ጥቀሽና ከዛ በኋላ ማብራሪያው ላይ እንግባ። ምክንያቱም እሱ ነው የሚያስማማ። ሐሳቡን ነገር እኔ ጥቅሱ እነግርሻለሁ። ችግር የለውም። ሐሳቡን ብቻ እኔ አሁን ጥቅስ ራሴ ተዘጋጅቼ ነው። ማቴዎስ 28:19 ማቴዎስ 28:19 አብ ወልድ መንፈስ ቅዱስ አንድ አምላክ አይልም የሚለው ምንድን ነው? ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ነው የሚለው። ስለዚህ አብ ወልድ መንፈስ ቅዱስ ግን አንድ አምላክ ናቸው አይልም። አይልም እንደዛ። አብ ወልድ መንፈስ ቅዱስ አንድ ላይ ይሰራሉ አይሰሩም? አብ ወልድ መንፈስ ቅዱስ አንድ ላይ መስራት ማለት ምን ማለት ነው? ለምሳሌ አሁን እዛ ጋር ምንን ያሳያል? ምንድን ነው ያሳየው? እሺ በአብ ስም እንትን በሏቸው የሚለው በአብ ስም አጥምቋቸው ይላል እንዴ? በኢየሱስና በአብ ስም አጥምቁ ማለት ኧረ እባክህ፣ ኧረ ቆይ እናውራ እንዴ። ከብት እኮ አይደለም እዚህ ጋር እያወራ። ቆይ አታድርቃት። ክርስቶስ አምላክ መሆኑን ታምናለህ አታምንም? ማስረጃ ካለ ስጠኝ፣ ችግር የለውም። ፈጣሪ መሆኑን እኔ በመጽሐፉ መሰረት ወንድ ልጅ መሆኑን አምናለው፣ ሰው መሆኑን አምናለው። ከዛ በተረፈ አምላክ ነው የሚል ፈጣሪ መሆኑን አታምንም? አንድ ነገር አልፈጠረም ኢየሱስ። የምርህን ነው? ከየት አገኘኸው? እሱን አንተና ፈጠረ ካልክ ምን ከየት አገኘኸው? ፈጠረ ካልክ አንተ ስጠኝ። እሺ ችግር የለም። ያው ለአንድ ቴዎሎጂ ስታወራ አንደኛ ከማታምነው መጽሐፍ ላይ ጠቅሰህ ማውራት የለብህም፣ አማርኛ ስለቻልክ ማለት ነው። ምክንያቱም መንፈስ ቅዱስ የእግዚአብሔር ቃል በመንፈስ ቅዱስ የተጻፈ ስለሆነ መጀመሪያ ይህችን ኮንሰፕት ያዝና ከዛ አሳይሃለሁ እኮ ችግር የለም። ፈጣሪ አይደለም ብላለህ፣ ፈጣሪ መሆኑን ደግሞ ያሳይሃለሁ። የቱ ጋር ነው ተጻፈ የሚለው? በመንፈስ ቅዱስ እሱንም ተው አልኩህ። መጀመሪያ ኮንሰፕት ልንገርህ፣ ችግር ስለሌለ እኮ ነው። በመንፈስ ቅዱስ ተነድተው ተናገሩት ነው የሚለው፣ ተጻፈ አይልም። ቆይ እንዴ! ኧረ እባክህ እንዴ! ክርስቶስ ፈጣሪ አይደለም እያልክ ነው አሁን። ካሳየው ከዛ ፈጣሪ ነው ብለህ ታምናለህ? አሳየኝ። የኛ መጽሐፍ ቅዱስ ላይ ነው። እሺ አሳየኝ። ጠብቀኝ። ዋን ሚኒት። እሺ ቆላሲያስ ላይ ሊመጣ ነው። ችግር የለውም። እኔ የጥቅሶቹን እኮ አውቃቸዋለሁ። ኤፌሶን እና ቆላሲያስ ከዚህ ውጭ የትም አትሄድም። ወይ ደግሞ ዕብራውያን ላይ ከሶስት አንድ ነው ጥቅሱ የምታመጣው። እሺ ለዕብራውያንም ላይ ሄድኩኝ፣ ቆላሲያስም ላይ ሄድኩኝ፣ ምንም ላይ ሄድኩኝ። አንተን አምላክ እንኳን አምላክ ብለህ እያመንክ ነው። ችግር የለም። አይ ዊል ሾው ፎር ዩ ኖ ፕሮብሌም። ኦኬ ዮሻውም እስከዛ ከእሷ ጋር ላውራ። መረጃ ሳይኖርህ እኮ ቸኩለህ ገባ። እሺ ዲቦራዬ፣ የቱ ጋር ነው ኢየሱስ አምላክ ነው የሚለው? የቱ ጋር እስቲ ያለ? ለምን እንደውም አንተ እኮ ሰጠኸኝ ጥቅሱን። ቆይ ችግር የለም። አንተ እኮ ጥቅሱን ሰጠኸኝ። ቆላሲያስ ብለሃል። ነው ቆላሲያስ ላይ ለምን አልሄድልህም? ብዙ ቦታ እኮ ቆላሲያስ ምዕራፍ ቁጥር ስንት? እሺ ቆላሲያስ ብዙ አንሩጣ። ብዙም ከሄድኩልህ ብዙም አንተ ነገረ መለኮት ስለማይገባ መንፈስ ቅዱስም ስለሌለ
ዝም ብዬ ልንገርህ፣ በቃ ዝም ብዬ እንደው አማርኛ ስለምችል ነገር አይሆንም። በጨበጣ ምዕራፍ 1 ላይ እኮ አለ እኮ ክርስቶስ ፈጣሪ እንደሆነ እኮ ምንም። እሺ ንገረኝ። እሺ ምዕራፍ ቆላሲያስ ምዕራፍ 1 ከቁጥር ስንት ጀምሮ ላንብብልህ? ከቁጥር 16 ሁሉ ነገር በእርሱ ተፈጥሯል፣ ሰማይና ምድርም ያሉ የሚታዩ የማይታዩ ዙፋናት ቢሆኑ ኃይላት ቢሆኑ ገዢዎች ቢሆኑ ስልጣናት ቢሆኑ ከእርሱና በእርሱ ተፈጥሯል። ከቁጥር 15 እንጀምር። አንድ ጊዜ አብረን አውዱን ይዘንድና ከ15 እንጀምር። ተው አንተ ስለ አውድ እኮ አይመለከትም። ባይዘው አታምንበትም። ለምን ነው አይመለከተኝም? ለምን አይመለከተኝም እንዴ? ምን ማለት ነው? ብራዘር ማመን ይጠበቅብኛል። ማመን ይጠበቅብኛል። ኧረ ተረጋጋ። ቆይ ማን እንዴ አይደለም። ተረጋ። መጀመሪያ ውሃ ምናምን አጠገብህ ካለ ጠጣ። እንዴ ምን ሆነ ነው? ማይጋጋና አምሶ ካል በጣም ካል ይኸውልህ በጣም ካል ማለት እንትን አይደለም፣ ክርክር አናድርገው። ቆይ እሺ ይቅርታ ዲቦራ፣ ቆይ አንድ ጊዜ በመጽሐፍ ቅዱስ ታምናለህ? ይመልስልኝ። አላምንም። በቃ በማታምነው ነገር አንተ ሙስሊም እኮ ነኝ። ምን ሆነ ነው? እኔ ሙስሊም ሆኜ እንዴት ነው በመጽሐፍ ቅዱስ ማምነው? ሙስሊም እኮ ነኝ እኔ። ለምን ነው በመጽሐፍ ቅዱስ እንዴ? በቃ ቻው። ለምንድን ነው የምታወሩት? ሲጀመር እንጂ ለምንድን ነው የማወራው? በመጽሐፍ ቅዱስ ካላመንክ ከባድ ነው። ለምን አምናለሁ? ግዴታ ነው እንዴ ማመን? እንዴ እኔ እኮ ሙስሊም በቁርአን ታምኛለሽ አንቺ ዲቦራ? በቁርአን ታምኛለሽ? መጽሐፍ ቅዱስ ነው ሊሆን የሚገባው። በቁርአን ታምኛለሽ? እሱ ነው እኮ አሁን ትልቁ ችግር ማለት ነው። እኔ በራሴ መጽሐፍ ቅዱስ አምናለሁ፣ አንተ በራስህ ቁርአን ታምናለህ። እኮ ስለዚህ አሁን እናንተ መጽሐፍ ላይ ያለው ኢየሱስ ሰው ነው እያልኳችሁ ነው። ምንም አይነት ከዛ ውጪ ሌላ ምንም አይነት ስልጣን የለውም እኮ ነው ብላችሁ ከሰው ውጪ። ስለዚህ ምን ልልሽ ዲቦራ፣ ተረጋግተን እንዴ ረጋ ብዬ ላስረዳሽ። ቆላሲያስ ከላይ ምን ይላል? የፍጥረት ሁሉ በኩር ነው የሚለውን ይወስድልሽና አይሽ መጀመሪያ የተፈጠረ ነው ይልሻል። ለምን እንደሆነ ታውቂያለሽ? ሂዝ ላይክ ጆባ ቢኮዝ ምን ማለት ነው የሚለውን አያስረዳሽ። ምን ማለት ነው የሚለውን አያስረዳሽ። ሄርሜኔቲክስ አያውቅም። ሄርሜኔቲክስ እስቲ እንደማላውቅ እንየው እስቲ እንግባና እንየው። ከቆላሲያስ ምዕራፍ 1 ቁጥር 15 ጀምሮ እሱ የማይታየው አምላክ ምሳሌ ነው ይላል አይደለ? የማይታየው አምላክ ምሳሌ ነው ይላል ቻሎክ አይደለ? አይደል? አታናግረኝም እንዴ ቻሎክ? እየሰማክ ነው? እሺ ምን ማለት ነው? እየሰማው ነው። ቀጥልሽ። እየሰማው ስንት አምላክ ነው ያለው? በኢሴንስ 3 አብ ወልድ መንፈስ ቅዱስ አንድ አምላክ። በኢሴንስ 3 ነው። በፕሮቶኮል ማለት አብ ወልድ መንፈስ ቅዱስ በአካል አንድ፣ በኢሴንስ አንድ አምላክ አንድ ፈጣሪ። በኢሴንስ 3 አትበላ። አይ እንዴ ምን ሆነ ነው? በኢሴንስ ሳይሆን በፕሮቶኮል ነው። 3 ነው። ተው ችግር የለውም። ተው እሱን ቀጥል። ለምን ተወዋለሁ እንዴ? እያሳከልኩ ነው እንጂ የምሄደው ምን ሆነ ነው? አታውቅም ብለህ አይ ማታምነው ነገር ስለሆነ ብዙ ማታብራራልኝ። አንተ አብራርተህ የፓስተር አይደለህም። ምን ለማስታት ያልከው ሐሰትና ተው። ኦኬ ኢብራሂምን ያን ጥያቄ ነው ጠይቁ። ኦ ማይ ጋድ ሪፖርት አደረጉባት። ወላሂ ሪፖርት አደረጉባት። ያሳዝናል።